በሁለተኛው የዓለም ጦርነት ላይ የተሳተፈ የሚገኘው ፓይለት በበርሙዝ ሰማይ ላይ በነበረበት ጊዜ ላይ ድንገት ሰማዩ ይከፈታል። ከዚያም ከባድ ብርሃንም ከዛ ቀዳዳ ውስጥ መውጣት ይጀምራል። እሱ ወደዛ መሄድ ባይፈልግ እንኳን ነገር ግን ስቦ ወደዛ ውስጥ ይከተዋል። ነገር ግን ከከተተው በኋላ የወሰደው 80 ዓመትን ወደ ፊተኛው ዓለም ነበረ። እናም በአሁኑ ሰዓት ወደ ሆነችው አሜሪካም ባዶ መንገድ ላይ ወስዶም ይጥለዋል። ቢሆንም ፓይለቱ ግን የሚያውቀው ነገር የለም። በነቃበት ሰዓት ላይ የሚያስበው ነገር በሙሉ ጦርነቱ አሁንም እንደቀጠለ አድርጎ ነበረ። እናም በቅርብ ርቀት ላይም ጠላቶች እንደሚኖሩ አስቦ ነበረ። ሲከሰከስም በመጀመሪያ የተመለከተው ሰው ሌላ ወታደርን ሳይሆን ትንሹ ኤላጃን ነበረ። እሱም ከሰማይ ላይ እንደወደቀ መንፈስ አድርጎም እሱን መመልከት ይጀምራል። ይህ ሁሉም ከመፈጠሩ በፊትም ኤላጃ ከእናቱ ጋር አንድ ላይ በመሆን ለመዝናናት በመኪናቸው ወጥተዋል። የእንጀራ እናቱም ስም ሜሪያን ይባላል። ጉዟቸውንም የሚያደርጉት ከካሊፎርኒያ ወደ ኮሎምበስ ነበረ። ስለዚህም በጉዟቸው ላይ ሜሪያን ጉዟቸው የድብርት እንዳይሆን እሱን ለማናገር ትሞክራለች። በቅርብ ርቀት ላይም የሚገኝ የእንስሳት ፓርክ እንዳለ በመናገር በዛ እንዲነቃቃ ለማድረግ ትሞክራለች። ቢሆንም ኤላጃ ግን አሁንም በዛ ደስተኛ ሆነ አይመስልም። ይህንንም ጉዞም የወደደው አይመስልም። ለረጅም ጊዜም በዝምታ ከቆየ በኋላም በመጨረሻ እየጎዳው ስላለው ነገር መናገር ይጀምራል። ይህም የአባቱ ናፍቆት ነበረ። ሜሪያንም ለዚህ ምንም አይነት መልስ አልነበራትም። ምክንያቱም የኤላጃ አባት ከዛ ሄዷል። እሱም ፓይለት የነበረ ሲሆን በአፍጋኒስታን በነበረው ጦርነት ላይም ነበረ ህይወቱን ያጣው። ከዚያ ጊዜ ጀምሮም ኤላጃም ይሁን ሜሪያን በሀዘን ስሜት ውስጥ ገብተዋል። ኤላጃም አባቱ ትቶት እንደሄደ ቢያስብም ነገር ግን ሜሪያን በከባድ ስቃይ ውስጥ ትገኛለች። ጉዟቸውንም በቀጠሉበት ሰዓት ላይ የመኪናው ጂፒኤስ ወደ ተለያየ አቅጣጫ መቀባዠር ይጀምራል። ይህም ደግሞ ወደ ሌላ መንገድ እንዲጓዙ ነበር የመራቸው። ሜሪያንም ያንን ከተመለከተች በኋላ መኪናውን አዙራ ለመመለስ ትወስናለች። ቢሆንም ልክ በዛን ሰዓት ላይ ግን መሬቱ እየተንቀጠቀጠ እንደሆነ እንመለከታለን። ከዚያም በድንገት ሰማዩ የሚከፈትና ከባድ ብርሃንም ከውስጥ ይወጣል። ከዚያም የድሮ ተዋጊ ጀትም የነሱን መኪና አልፋ ተከሰከሳለች። የመጣበት ፍጥነትና ኃይልም የመኪናቸውን መስታወቶች እንዳላን የሰባበረባቸው። እነሱም ያላሰቡት አጋጣሚም ስለነበረም በሁኔታው በጣም ይደነግጣሉ። ነገር ግን ኤላጃ ሜሪያን እሱን ከማስቆሟ በፊት ወዲያውኑ ሮጦ ወደ ጀቱ ያመራል። እዛም በደረሰበት ሰዓት ላይ የድሮ ጀት እንደሆነ ይመለከታል። ይህም ምናልባት ከሌላ ዘመን ላይም እንደመጣም ነበር ያሰበው። ከዚያም በውስጥም ፓይለቱ እንዳለ ከተመለከተ በኋላ ጀቱን ሄዶ ሊከፍትለት ይወስናል። ነገር ግን ጀቷ ግን በሳት ተያይዛ ቦታውንም በጭስ አፍነው ነበረ። ኤላጃ ሜሪያን እንድትረዳው ከነገራት በኋላ በመጨረሻ ሄዳ ትከፍትለታለች። ፓይለቱም ከታፈነበት ጭስም በጊዜው ይወጣል። ያተረፉትም ወታደር መቶ አለቃ ቴዎዶር ኮል ነበረ። ቴዎዶር በመጀመሪያ የደረሰበት ቀለል ያለ አደጋ ቢኖርም ነገር ግን ከዚህ የበለጠ ግራ የተጋባ ይመስላል። በመጀመሪያ ሜሪያንን ጀርመናዊ ነሽ ወይስ እንግሊዛዊ በማለት ይጠይቃታል። ይሁን እንጂ ሜሪያን ግን አሜሪካዊ እንደሆነች ትነግረዋለች። ቴዎዶርም ምናልባት በርማ ውስጥ ነን ብሎ ማሰብ ይጀምራል። እናም ጦርነቱም አሁንም እየቀጠለ እንደሆነ ነበር ያሰበው። እዚህ ከመድረሱ በፊትም አየር ላይ የሚገኘውን ጀት መጥቶ እንደመጣ ይነግራታል። ኤላጃም በዚህን ጊዜ ላይ ይሄ በርማ ሳይሆን ኦሃዮ ከተማ እንደሆነ ይነግረዋል። ቴዎዶርም እየተዟዟረ ቢመለከትም ነገር ግን ቦታው ምንም የጦርነት ቦታ አይመስልም ነበረ። ምንም ወታደር የለም፣ ጫካም እንደዛው የለም። ከዛም ሲዟዟር ትልቁን የውሃ ማስቀመጫን ይመለከታል። እናም በላዩ ላይ ደግሞ የዚህ አካባቢ ስምም ተጽፎበት ነበረ። ይህም ከተማ ደግሞ እሱ ይኖርበት የነበረው ከተማ ነበረ። በዚህም ጊዜ ነበረ ግራ መጋባቱ ወደ ፍርሃት ደግሞ የተቀየረበት። ምክንያቱም እንዴት ወደዚህ ሊመጣ እንደቻለ ምንም የሚያውቀው ነገር አልነበረም። ምንም እንኳን ቦታውን ቢያውቀውም ነገር ግን መቼም ቢሆን እዚህ የመምጣት ሀሳብ እንዳልነበረው እርግጠኛ ነው። ከትንሽ ቆይታም በኋላም ፖሊሶች ወደ ቦታው ይደርሱና ቴዎዶርንም ወደ ሆስፒታል ያስገቡታል። ሜሪያንም ለፖሊሶቹ የተፈጠረውን ነገር በሙሉ ትነግራቸዋለች። ፓይለቱም ከሁለተኛው ዓለም ጦርነት እንደመጣ እንደነገራትም ከነገረቻቸው በኋላ እነሱ ግን ሊያምኗት ፈቃደኛ አልነበሩም። እንዳዩት ከሆነም ቴዎዶር የተረጋጋ ሰው ስላልሆነ ምናልባት የሚያወራውንም ነገር አያውቅም ብለው ነበር ያሰቡት። ቢሆንም ኤላጃ ግን በቴዎዶር በጣም እርግጠኛ ሆኗል። ለማንኛውም እሱን በሆስፒታል ውስጥ እንዲጠበቅ ካደረጉት በኋላ ሜሪያንም መኪናዋ ላይ ለደረሰባት አደጋ እንዲጠገንላት እንደሚያደርጉ ይነግሯታል። እናም በዚህ መልኩም እሷና ኤላጃም የጀመሩትን ጉብኝት እንዲቀጥሉም ይነግሯታል። ቢሆንም ኤላጃ ግን አሁንም ስለ ፓይለቱ ማሰቡን ሊያቆም አልቻለም ነበረ። ምንም እንኳን ሁሉም ቴዎዶርን ችላ ቢሉትም ነገር ግን እየዋሸ እንዳልሆነ ማሰብ ጀምሯል። እናም ድንገትም ወደማያውቀው ቦታም እንደመጣ ነበር ያሰበው። ስለዚህም በመጨረሻ ኤላጃ ወደ ቴዎዶር ክፍል ለመግባት ይወስናል። ቴዎዶርም ተኝቶ ስለነበረም ልክ እሱ እንደመጣ ሲገነዘብ ይደነግጣል። የት እንዳለና ለምንስ ፖሊሶች እዚህ እየጠበቁት እንደሆነም ከጠየቀው በኋላ ኤላጃም ምናልባት አደገኛ ነህ ብለው አስበው ነው የያዙት ይለዋል። ቢሆንም ቴዎዶር ግን ምንም አይነት ጥፋት እንዳላጠፋ ይናገራል። እናም ሀሳቡም ወደ ቤቱ መሄድ ብቻ ነበረ። ከዚያም ቴዎዶር
ምን ያህል ጊዜም እንዳለፈም ይጠይቀዋል። ያ ብቻ ሳይሆን የገና በዓልም አልፎ ከሆነም በሚል ነበር የጠየቀው። ኤላጃ ግን አሁን መስከረም ላይ እንዳሉ ይነግረዋል። ይህም ለቴዎዶር ግራ የሚያጋባው ነገር ስለነበረ በሁኔታው በሙሉ ተስፋ መቁረጥ ይጀምራል። ለኤላጃም በዚህ ከተማ ቅርብ ርቀት ላይ የሚገኝ አንድ ፖሊስ ጣቢያ እንዳለና እዛም ስቲቨን የሚባለው የፖሊሶቹ አለቃ እሱን በደንብ አድርጎ እንደሚያውቀው ይነግረዋል። ኤላጃም ስቲቨንን አግኝቶ የተፈጠረውን ነገር በሙሉ የሚያስረዳው ከሆነ ሁሉም እንደሚያምኑትና እሱም ነፃ መሆን እንደሚችል ይነግረዋል። ኤላጃም ከመሄዱ በፊትም ቴዎዶር የያዘውን ቸኮሌት ይሰጠዋል። ይህንንም የሰጠችው ሚስቱ እንደነበረችና ጥሩ እድልም እንዲያመጣለትም ተመኝታለት እንደነበረም ይናገራል። እሱንም በያዘበት ሰዓት ላይም ጥሩ ስሜት ይሰማው ነበር። ከዚያም በድንገት ፖሊሶቹ ኤላጃ ውስጥ እንደገባ ከተገነዘቡ በኋላ ወዲያውኑ በሩን ለመክፈት መታገል ይጀምራሉ። ከዚያም አንዱን ነርስንም በመጥራት ማደንዘዣውን እንዲወጋው ያደርጉታል። መኪናው ከተጠገነ በኋላ ሜሪያን ከልጇ ጋር ለመሄድ ትወስናለች። ቢሆንም ኤላጃ ግን በቅርብ ርቀት ላይ በሚገኘው ፖሊስ ጣቢያ መኪናውን እንድታቆም ይለምናታል። ቴዎዶር የነገረውም ነገር በሙሉም እውነት እንደሆነም ነበር እያሰበ የነበረው። ስለዚህም የእሱ አለቃ የነበረውን ስቲቨንን አግኝቶ ስለ ቴዎዶር ሊነግረው አስበዋል። ሜሪያን ምንም እንኳን የሚነገራትን ነገር በሙሉ ባታምንም፣ ነገር ግን ግራ መጋባት እንደሆነ ልጇ እንዲገባው ብቻ ለማድረግ ስትል ወደ አላት ፖሊስ ጣቢያ ልትወስደው ትወስናለች። ወደ ፖሊስ ጣቢያም ከደረሱ በኋላም ስቲቨንን ማግኘት ፈልገው እንደመጡ ይነግሩታል። እዛ የነበረው የፖሊስ ኦፊሰር ግን እዚህ ከሚገኙት ፖሊሶች ውስጥ ስቲቨን የሚባል ፖሊስ እንደሌለ ይነግራቸዋል። ሜሪያንም ከዛ ለመሄድ ተዘጋጅታ ነበረ። ቢሆንም ኤላጃ ግን በሼልፉ ላይ ተደርድረው ከሚገኙት ፎቶዎች መካከል በአንዱ ፎቶ ላይ ቴዎዶርን ይመለከተዋል። ፎቶውም የተነሳው በ1993 ዓመተ ምህረት ላይ ነበረ። ቴዎዶርም ያንን ፎቶ የተነሳው በቡድን ከነበሩት ፖሊሶች ጋር አንድ ላይ በመሆን ነበረ። ኤላጃም ደብቆ ከመደርደሪያው ላይ ያንን ፎቶ ይወስዳል። ውጪም ከወጡም በኋላም ለሜሪያን ያሳያታል። እሷም ያንን ከተመለከተች በኋላ በመጀመሪያ ትናደዳለች፣ ምክንያቱም ሰርቆ ነበር ያመጣው። ቢሆንም ኤላጃ ግን ቴዎዶር እየተናገረ የሚገኘው ነገር እውነት መሆኑን በዚህ ማረጋገጥ እንደሚችሉ ይነግራታል። ሜሪያንም በድጋሚ ልታብራራለት ትሞክራለች። ምናልባት ሰውየው ቴዎዶርን እንደሚመስልና ነገር ግን አያቱ ሊሆን እንደሚችልም ትነግረዋለች። ነገር ግን እሷም እርግጠኛ አልነበረችም። ይህ በእንዲህ እንዳለ ጀቷ የተከሰከሰችበት ቦታ በፖሊሶች ምርመራ እየተደረገበት ይገኛል። ነገር ግን እየመረመሩ የነበሩት ፖሊሶች መደበኛ የከተማው ፖሊሶች አልነበሩ። ነገሩም ሲፈጠር ይሄ የመጀመሪያቸው እንዳልሆነ በሚያደርጉት ምርመራ ያስታውቅ ነበረ። ምርመራው የሚመራ የነበረው ቢል በተባለው ሰው ሲሆን ኒና ቦመንም እንደዛው በረዳትነት አብረው እየሰራች ትገኛለች። ቢልም ለኒና ቴዎዶር በሚገኝበት ሆስፒታል ውስጥ እንድታገኘው ይነግራታል። ቢሆንም እሷም ከቡድኗ ጋር ሆኖ ወደዛ በደረሰችበት ሰዓት ላይ ቴዎዶር በሆስፒታል ክፍል ውስጥ አልነበረም። አሁን ላይ የሁለተኛው የዓለም ጦርነት ተዋጊ ከሆስፒታሉ ማንም ሳያየው ሊወጣ ችሏል። ቴዎዶርም በከተማ ውስጥ ሲዟዟር የሚመለከታቸው ነገሮች በሙሉ ለሱ በጣም አስደንጋጭ ነገሮች ነበሩ። ሰዎች ስልክ ያዋራሉ፣ መኪኖቹም የተለያዩ ናቸው። እንዲሁም የሚመለከታቸው ነገሮች በሙሉ እሱ የሚያውቃቸው አልነበሩም። ምንም እንኳን በጊዜ ስለመጓዝ የሚያውቀው ነገር ባይኖርም ነገር ግን አንድ ነገር ያውቃል። ይህም የመጣበት ዓለም ይሄ እንዳልሆነ ነበረ። ጀቱ ወደ ተከሰከሰበት ቦታ ስናመራ አሁንም መሬቱ እየተንቀጠቀጠ ይገኛል። አንደኛው ሳይንቲስትም ለቤል እንደዚህ አይነት አደጋዎች የሚፈጠሩት እንዴት እንደሆነ እንደሚያውቁና ነገር ግን በጊዜ የተጓዘውን ሰው ወደ መጣበት ጊዜ መመለስ የማይችሉ ከሆነ ምን ሊፈጠር እንደሚችል የሚያውቁት ነገር እንደሌለ ይነግረዋል። ቢልም እንደዛው ለዚህ የሚሰጠው መልስ አልነበረው። ይህም ሁኔታው ከሚያስቡት በላይ ከባድ እንደሆነም ያሳየናል። በቀጣይ ሜሪያን መኪናዋን ጋዝ ስቴሽኑ ጋር ታቆመዋለች። ልክ በዚህን ሰዓት ላይ ኤላጃ የጉዟቸው ዋነኛ ምክንያት ምን እንደሆነ ይገነዘባል። ይህም ሜሪያን አክስቱን እንዲጎበኝ ብቻ ሳይሆን እየወሰደችው የምትገኘው እሱን እዛ ትታው ለመምጣት እንደሆነ ነበረ። ኤላጃም ይህንን በተገነዘበበት ሰዓት ላይ በጣም ያዝናል። አባቱን ያጣው በቅርብ ጊዜ ሆኖ ሳለ ነገር ግን አሁንም እናቱን ደግሞ ሊያጣ ነው። ሜሪያንም ይህንን ነገር የምታደርገው ስለማትወደው እንዳልሆነ ትነግረዋለች። ይልቁኑ ይህን የምታደርገው ለሱ ስላዘነችለት እንደሆነና ለሱም ከዚህ የተሻለ ህይወት እንደሚገባውም ትነግረዋለች። ምክንያቱም ጥሩ እንክብካቤን እያደረገችለት አልነበረም። ቢሆንም ለኤላጃ ግን ይሄ ልክ እንደ ሁለተኛ ስንብት ነበረ። ይህም ደግሞ የበለጠ ስለ ቴዎዶር ማሰብ እንዲጀምር አድርጎታል። ምክንያቱም እሱም ወደማያውቀው ዓለም የመጣ ሰው ሲሆን የራሱ የሚላቸውም ሰዎች አልነበሩትም። እናም ኤላጃም ያለ ምክንያት ቴዎዶር ወደዚህ እንዳልመጣ ማሰብ ይጀምራል። ድንገትም ሜሪያን ከጋዝ ስቴሽኑ በምትወጣበት ሰዓት ላይ ድንገት በሞተር ሳይክሉ እየመጣ የነበረው ቴዎዶር ከነሱ ጋር ሊጋጭ ይደርሳል። አሁን ላይም ፖሊሶቹ እየተከታተሉት መሆኑን ተከትሎ የተስፋ መቁረጥና የግራ መጋባት ስሜት ውስጥ ገብቶ ነበረ። ሜሪያንም ይህንን ነገር ችላ ብላ የምትሄድበት ጊዜ አልነበረም። ኤላጃ በሌላ በኩል የእሱ በድጋሚ መምጣት ልክ እንደ ማስረጃ ነበር የቆጠረው። በድጋሚም ይሄ ዝም ብሎ የተፈጠረ ነገር እንዳልሆነም ይናገራል። በመጀመሪያም ቴዎዶር ከሰማይ ወደቀ፣ በፖሊስ ጣቢያም በፎቶ ላይ ያገኙት፣ እናም በመጨረሻ ደግሞ ድጋሚ መንገዳቸው ላይ ያገኙት። ኤላጃም ይሄ ሁላ ነገር እየተፈጠረ የሚገኘው በምክንያት እንደሆነ ማሰቡን ይቀጥላል።
ለቴዎዶርም በፖሊስ ጣቢያ ውስጥ ያገኘውን የድሮ ፎቶን ያሳየዋል። ቴዎዶርም ያንን ከተመለከተም በኋላ ወዲያውኑ በፎቶ ላይ የሚገኘው እሱ እንደሆነ ይናገራል። ስቲቭ የሚባለውን ፖሊስም ከሱ ጎን የነበረው ፖሊስ ነበረ። ውትድርናውንም የተቀላቀሉት ሁለቱም አንድ ላይ ሆነው ነበረ። ሜሪያንም ይህንን ከሰማች በኋላ አሁን ነገሩን ውድቅ የምታደርግበት ምንም አይነት ምክንያት የላትም። ኤላጃም እንድትረዳው ከለመናት በኋላ በመጨረሻ ሜሪያን ቴዎዶር የት መሄድ እንደሚፈልግ ትጠይቀውና መኪና ውስጥ ታስገባዋለች። እሱም በመጀመሪያ ሚስቱ በሱ ምክንያት ተጨንቃ ሊሆን ስለሚችል ወደ ቤት መሄድ እንደሚፈልግ ይነግራታል። ያሰበው ሚስቱ ፖሊን አሁንም ወጣት እንደሆነች አድርጎ ነበረ። ቢሆንም ግን እንደ እውነቱ ከሆነ 80 ዓመታት አልፈዋል። ፖሊሶችም እሱን እየተከታተሉት ስለነበረም ሜሪያን መኪናውን በፍጥነት እየነዳች የሚፈልገው ቦታ ለማድረስ ትሞክራለች። ቦታውን በደንብ ተቀያይሮ ስለነበረ ቴዎዶር በቀላሉ ቤቱን ሊያገኝ አልቻለም። የሆነ ትንሽ የሚያስታውሳቸውን ነገሮች ቢያገኝም ነገር ግን ብዙ ነገር ተቀይሮ ነበረ። ለመፈለግ ትንሽ ጊዜ ከፈጀባቸው በኋላም በመጨረሻ ቴዎዶር ቤቱን ያገኘዋል። ወዲያውኑም ወደ ውስጥ ከገባም በኋላም የፖሊንን ስም መጣራት ይጀምራል። ሀሳቡም የእሷን ድምጽ መስማት ቢሆንም ነገር ግን ድንገት እዛ የነበረችው ነርስ ትመልስለታለች። ፖሊን አሁንም እንዳለችና ነገር ግን አሁን ላይ እርዳታ የሚያስፈልጋት አዛውንት እንደሆነች ትነግረዋለች። ከዚያም ቴዎዶር በግድግዳው ላይ ተሰቅለው የነበሩትን የሚስቱን ፎቶዎች መመልከት ይጀምራል። በዛም ሰዓት ላይ ፖሊን ያለሱ እንዳረጀችና ከሱም በኋላም ሌላ ባል እንዳገባች ይገነዘባል። ያ ብቻ ሳይሆን ልጆችም ከሱ ወልዳለች። ረጅም ዓመታትንም የኖረችው እሱ ከሄደ በኋላ ነበረ። ለቴዎዶርም ከባዱ እውነት የሚሰማው በዚህ ሰዓት ላይ ነበረ። የተሰወረው ከአንድ ቦታ ሳይሆን የተሰወረው ከነበረበት ጊዜ ነበረ። ፖሊንንም ከመመልከቱ በፊትም ወዲያውኑ በተሰማው ስሜት ወደ ውጭ ይወጣል። ከዚያም ውጭ ላይ ድንገት ቢልና ወታደሮች ወደዚያ ይደርሳሉ። ለቴዎዶርም የመጡት እሱን ሊጎዱት እንዳልሆነና የተፈጠረውን ነገር በሙሉም እንደሚያውቁም ይነግረዋል። ያ ክብ ነገርም ከነበረበት ጊዜ አውጥቶ ወደ አሁኑ ዘመን እንደከተተውና ነገር ግን እዚህ ዓለም ላይ መቆየት እንደማይችል ይነግሩታል። ምክንያቱም ሰማዩ ላይ በተከፈተው ቀዳዳ ተመልሶ የማይገባ ከሆነ አደጋው በጣም የባሰ ነው የሚሆነው። እናም ጀቱ በተከሰከሰበት ቦታ 100 ኪሎ ሜትር አቅራቢያ የሚገኙ ሰዎች በሙሉ ከባድ አደጋ የሚደርስባቸው ይሆናል። ቴዎዶርም የሚሉትን ነገር በሙሉ እየሰማቸው ነበረ። ቢሆንም ትንሹ ኤላጃ ግን አሁንም ሌላ ነገርን ይዞበት ይመጣል። ይህም በታሪኩ መሰረት መቶ አለቃ ቴዎዶር ከጦርነቱ በኋላ በበርማ ላይ ሞቶ ነበር የተገኘው። ይህም ማለት እሱን ወደዛኛው ዓለም መመለስ ማለት እሱን ማትረፍ ሳይሆን እንዲሞት ማድረግ ነው ብሎ ያስባል። ኤላጃም ይህንን ነገር ለቴዎዶር በመናገር ያስጠነቅቀዋል። የሚመለስ ከሆነም እንደማይተርፍ ከነገረው በኋላ በመጨረሻ ሁለቱ በመኪና ውስጥ ከገቡ በኋላ ቴዎዶርም መኪናውን መንዳት ይጀምራል። ቴዎዶርም ያደገው በዚሁ ከተማ ውስጥ ስለነበረ ምንም እንኳን ጊዜው ቢቀየርም ነገር ግን በጭንቅላት ውስጥ የሚያውቃቸው የድሮ መንገዶች አሁንም ነበሩ። ከዚያም እሱና ኤላጃ ኤጀንቶቹን ካመለጡ በኋላ ወደ አንድ ወንዝ ጋር ይደርሳሉ። ኤላጃም ይሄ አንድ ሰውን ከሞት ከማዳን በላይ ነበረ። ቴዎዶርም በመንገዳቸው ላይ አባቱም ልክ እንደሱ ፓይለት እንደነበረ ይናገራል። ሁለቱም ከባባድ ጦርነቶች ላይ የተሳተፉ ሲሆን ከሚወዷቸውም ሰዎች ይህ ስራቸው ለይቷቸዋል። ከወንዙ ወዲያም ቴዎዶር አንድ ትልቁን ቤት ይመለከታል። እዛም ላይ ወደ ጦርነቱ ከመሄዱ በፊት ከፖሊን ጋር ደንሶ እንደነበረ ይነግረዋል። ያ ትውስታ ግን እሱን ይጎዳዋል። ምክንያቱም ሁሉም ነገር ከድሮ ህይወቱ ጋር የተያያዘ ነገር ነበረ። ነገር ግን ያ ህይወቱ አሁን ላይ የለም። ይሁን እንጂ መመለስ እንዳለበት ማሰብ ይጀምራል። ኤላጃ ግን እሱን ማጣት አልፈለገም። ስለዚህም በአፍጋኒስታን ጦርነት ላይ ስለሞተው አባቱ ለቴዎዶር መናገር ይጀምራል። ምናልባት ቴዎዶርም ወደዚህ የመጣው አባቱን ሊተካለት እንደሆነም ይነግረዋል። ምናልባትም ሰማዩ ተከፍቶ እሱን ወደዚህ ያመጣው እሱም ተርፎ ለኤላጃም እንዲሆን አስቦም ሊሆን እንደሚችል ነው ያሰበው። ቴዎዶርም ይህንን ሀሳብ ለማመን ተቃርቦ ነበረ። ቢሆንም ግን እዚህ መቆየቱ በዛ ቦታ ላይ የሚገኙትን ሰዎች አደጋው ውስጥ ሊከት እንደሚችል ያስባል። ወደ መንግስት አካላት ጋር ተወስዳ ኒናም የሚያደርጉትን ነገር በሙሉ ታስረዳታለች። ሰማይም ከዚህ በፊት እንደዚህ ተከፍቶ ተመሳሳይ ነገር ተፈጥሮ እንደሚያውቅ ይነግሯታል። ምንም እንኳን መንግስት ለህዝቡ ግልጽ ባያደርግም ነገር ግን እንደዚህ አይነት ነገሮች ከተፈጠሩ በኋላ ወደዚህ ዓለም የመጡት ነገሮች በሙሉ በድጋሚ ወደ መጡበት ዓለም መላክ አለባቸው። ቴዎዶርም በ24 ሰዓት ውስጥ ወደ መጣበት የማይመለስ ከሆነ በዛ አካባቢ የሚገኙት ሰዎች በሙሉ ከባድ አደጋ እንደሚጠብቃቸው ይነግሯታል። ሜሪያንም ይህን ከሰማች በኋላም ድንጋጤዋ ይባባሳል። ምክንያቱም ኤላጃም ከሱ ጋር አብሮ ይገኛል። በዛን ቀማታ ላይ ቴዎዶርና ኤላጃ ተመልሰው ወደ እነሱ ጋር ይሄዳሉ። ከዚህ በኋላ መሸሻቸውን በማቆም ቴዎዶርም እነዛ ሰዎች ላይ አደጋ ከመድረሱ በፊት መደረግ ያለበትን ነገር ለማድረግ ይወስናል። ለዚህም ውሳኔው ደግሞ ሜሪያን እሱን በማስረዳት በኩል ትልቅ አስተዋጽኦ አድርጋለች። ቢሆንም ከመሄዱ በፊት በመጀመሪያ ፖሊንን ለማግኘት ይወስናል። ባገኛት ሰዓት ላይም ፖሊን በጣም አርጅታ ነበረ። ይሁን እንጂ አሁንም ግን የቴዎዶር ፎቶ ይገኝበት የነበረውን አንገት ጌጥ
ባንገቷ ላይ አድርጋ ትገኛለች። ምንም እንኳን የሁላ ጊዜ ቢያልፍም ነገር ግን ለሱ ያላት ስሜት አሁንም ከሷ ጋር ነበረ። ቴዎዶርም ረጅም ጊዜን እሱን በመጠበቅ ያሳለፈችውን ሴት ከተሰናበታት በኋላ ወደ አዘጋጁለትና ወደ ጠገኑለት ፕሌን ያመራል። ከመሄዱም በፊት ሜሪያንን ኤላጃን ለማንም ማሳለፋ እንዳትሰጠውና ጊዜ ለሁሉም ማስጠንቀቂያን ሳይሰጥ ስለሚወስዳቸው ከልጇ ጋርም መኖር እንዳለባት ይነግራታል። ሜሪያንም የመከራትን ምክር ትቀበላለች። እነቤንም ያዘጋጁለትን የራሱን ጀት ከሰጡት በኋላ ለመጨረሻ ጊዜ ይሰናበቱታል። ቢልም በድጋሚ ያለፈው ህይወት ውስጥ የሚገኝ ማንኛውም ነገር እዚህ መቆየት እንደሌለበትና ሁሉንም ነገር ወደ መጣበት መመለስ እንዳለባቸው ይነግረዋል። ይህንንም ከነገረው በኋላም ቴዎዶር ለኤላጃ ሰጥቶት የነበረውን ያንን ቸኮሌት ያስታውሳል። መልሶ እንዲሰጠውም ከጠየቀው በኋላ ግን ኤላጃ እንደበላው ይነግረዋል። ሁሉም ይህን ሲሰሙም ዝም ይላሉ። ቢልም አንድ ትንሽዬ ነገር እንኳን አደጋው እንዲፈጠር ልታረገው እንደምትችል ያስባል። ቢሆንም ቴዎዶር ግን በተረጋጋ መንፈስ ሆኖ ምንም እንደማይፈጠር ይነግራቸዋል። ምናልባት ቢፈጠር እንኳን ኤላጃ የጥፋተኝነት ስሜት እንዲሰማው አልፈለገም ነበር። ከዚያም ቴዎዶር ወደ ጀት ውስጥ ከገባ በኋላ ጀቷን ያስነሳታል። ሜሪያን ኤላጃና እነቤን እየተመለከቱትም ቴዎዶር የድሮ ጀቱን በመያዝ ወደ መጣበት የሰማይ ቀዳዳ ውስጥ ይገባል። ለጥቂት ሰከንዶች ያክልም ይህ ነገር ይስራ የሚያረጋግጡበት ነገር አልነበራቸውም። ከዚያም ግን ቴዎዶር በመጨረሻ በብርሃን ውስጥ ይሰወራል። ሰማዩም ልክ በዛን ሰዓት ይዘጋና መሬቱን መንቀጥቀጡን ያቆማል። ሰማዩም ወደ ነበረበትም ብርሃን ይመለሳል። የአደጋም ከዚህ በኋላ የማይፈጠር ሲሆን ኤላጃም ለትንሽ ጊዜ ጓደኛው የነበረውን ሰው አጥቷል። በጦርነት ላይ ያጣውንም አባቱን በመጨረሻ ተሰናብቶት እንዳጣው ማሰብ ይጀምራል። ሜሪያንም እሱን ላክስቱ የመተው ሐሳቧን በመተው ወደ ካሊፎርኒያ ይዘው ትመለሳለች። የቴዎዶር ጉዞም ኤላጃም መሄድ እንደማይገባው እንድትገነዘብ አድርጓታል። አብሮትም ቢሆንም ሰው ያስፈልገው ነበረ። ስለዚህም ሜሪያን እሱን መርጠዋለች። በመጨረሻ የሰማዩ ቀዳዳ የጊዜ ለውጡን ብቻ ሳይሆን ያስተካከለው ሊበተን የነበረውንም ቤተሰብ እንዳስተካከለ የሚያስመለክተንና ፊልሙም እዚህ ጋር ያበቃል። ከተመቻችሁ ቪዲዮ ላይክ እና ቻናላችንን 100 ሺህ እንዲገባ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።